የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። እስራኤል የሂዝቦላህን ቁልፍ የጦር አዛዥ መግደሏን አረጋገጠች። የኤምሬትስ አየር መንገድ በኢራን ዜጎች ላይ ድንገተኛ የጉዞም እገዳ ጣለ። በኢራን ምድር በሚደረገው ማንኛውም የአሜሪካ የምድር ውጊያ የእስራኤል ጦር እንደማይሳተፍ እስራኤል አሳወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የራሳችሁን ዳጅ ራሳችሁ ፈልጉ ሲሉም ተደምጠዋል። ይህ ንግግርም ከሆርሙዝ ሰርጥ ጋር የሚያያዝ ሲሆን ይህ ንግግራቸው ለብሪታንያና ለአጋሮቿ ትልቅ ቁጣን እንዲቀሰቅሱም አድርጓቸዋል። ጉዳዩ ምንድነው? እንመለስበታለን። እነዚህና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝኳችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ የሆርሙዝ ሰርጥ በአሁኑ ሰዓት ላይ መዘጋቱን ተከትሎ ታላቅ ፍጥጫ እየተፈጠረ ይገኛል። ኤምሬትስ የአሜሪካን ዘመቻ ልትቀላቀል እንደምትችልም ተጠብቋል። የተባበሩት አረብ ኤምሬትስ በአሁኑ ሰዓት ላይ የዓለም አቀፍ የነዳጅ ንግድ ላይ የተደቀነውን ስጋት ለመቀልበስ አሜሪካ የሆርሙዞች መጠን በኃይል ለመክፈት የምታደርገውን ወታደራዊ ዘመቻ ለመቀላቀል ዝግጅት ያደረገች መሆኑም ተሰምቷል። በአቡዳቢ የሚገኙ የዲፕሎማቲክ ምንጮች ለዎል ስትሪት ጆርናል እንደገለጹት ከሆነ የኤምሬትስ ባለስልጣናት መደበኛ የዓለም ነዳጅ ንግድ እንደ አምስተኛ ድርሻ የሚያስተናግደውን ይህንን ወሳኝ የውሃ መስመር ደህንነት ለማስጠበቅ ጦራቸውን ለማሰማራት አማራጮችን ያጤኑ እንደሚገኙም ተሰምቷል። ሀገሪቱም ለምታደርገው ወታደራዊ ተሳትፎ ዓለም አቀፍ ሕጋዊ እውቅና ለማግኘትም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኩል ግፊት ያደረገች ትገኛለች። ይህ እርምጃ ተግባራዊ ከሆነ የተባበሩት አረብ ኤምሬትስ በወሽመጡ ኦፕሬሽን ላይ በይፋ የምትሳተፍ የመጀመሪያዋ የባህረ ሰላጤ ሀገርም ትሆናለች። የኤምሬትስ ተሳትፎ በዋናነት የባህር ላይ ፈንጂዎችን ማጽዳት፣ የጥበቃ ስራዎችን ማከናወንና አሜሪካ በሆርሙዝ ወሽመጥ ዙሪያ ባሉ ደሴቶች ላይ ለምታደርገው የኃይል ስምሪት የሎጂስቲክስ ድጋፍ መስጠት ሊያካትት እንደሚችልም ተጠቁሟል። የሆርሙዝ ወራም የዓለምን ኢኮኖሚ እያናጋም እያገተም ይገኛል። የኤምሬቶች የኢንዱስትሪና የላቀ ቴክኖሎጂ ሚኒስትር እንዲሁም ደግሞ የአዲኖ ዋና ስራ አስፈጻሚ ዶክተር ሱልጣን አልጃበር ኢራን በሆርሙዝ ወሽመጥ ላይ እየወሰደች ያላቸው እርምጃ ዓለም አቀፋዊ ኢኮኖሚ ቅጥፈት ሲሉም በጽኑ ኮንነዋል። ኢራን በዚሁም 33 ኪሎ ሜትር ስፋት ባለውና የዓለማችን 1/5 የነዳጅ አቅርቦት በሚያልፍበት ቁልፍ መስመር ላይ እገዳ በመጣሏ መንገዱን የምትፈቅደው ለኔ ቅርብ ናቸው ለምትላቸው ሀገራት ብቻ መሆኑን ገልጸዋል። ይህ የባህር መስመር መዘጋት በዓለም ዙሪያ ከፍተኛ ዋጋ ንረት ያስከተለ መሆኑን የጠቆሙት ሚኒስትሩም የኤነርጂ ፍሰት ለመጠበቅና የኢኮኖሚውን መረጋጋት ለማረጋገጥም ዓለም አቀፍ ማህበረሰብ በጋራ እንዲቆም ጥሪ አቅርበዋል። ዶክተር አል ጃበር ረቡዕ ዕለትም በሊንክዲ ገጻቸው ባሰፈሩት መልእክትም የሆርሙዝ ወሽመጥ መታወክም የሚያስከትለው ጉዳት ከነዳጅ አቅርቦት በላይ መሆኑን አስረድተዋል። ይህ ጉዳይ ስለ ነዳጅ ብቻ አይደለም፣ የቢሊዮን ሰዎችም የዕለት ተዕለት ኑሮ የሚነካ ነው ያሉት ሚኒስትሩ እገዳው በቀጥታ የምግብና ዋጋን፣ የአውሮፕላን ትኬትን፣ የኤሌክትሪክ ክፍያና የመድኃኒት ወጪን እያናረ መሆኑንም አብራርተዋል። በመሆኑም የዓለም ኢኮኖሚ እንዳይፈረካከስና ጠንክሮ እንዲቀጥልም የሆርሙዝ ሰርጥ መከፈት እንዳለበትም አመላክተዋል። ኤምሬትስ የአየር መንገዳቸው በኩል በኢራን ዜጎች ላይ ድንገተኛ የጉዞ እገዳ መጣሏ ተሰማ። መቀመጫውን ዱባይ ያደረገው የዓለም አቀፍ የኤምሬትስ አየር መንገድ ማንኛውም የኢራን ዜግነት ያለው መንገደኛ ወደ ተባበሩት አረብ ኤምሬትስ እንዳይገባ ወይም ደግሞ በሀገሪቱ አየር ማረፊያዎች በኩል እንዳያልፍ መታገዱንም አስታውቋል። ይህ አዲስ መመሪያ በኢራንና በተባበሩት አረብ ኤምሬት መካከል ያለውን ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ ባሻከረበት ወቅት የመጣ ሲሆን ከዛሬ ተጀምሮ ተፈጻሚ መሆንም ይጀምራል። አየር መንገዱ ባወጣው መግለጫ መሰረት ማንኛውም የኢራን ፓስፖርት የያዘ መንገደኛ ወደ ኤምሬትስ መግባትም ሆነ ለትራንዚት መጠቀም የማይችል ቢሆን የኤምሬትስ ጎልድ ቪዛ ያላቸው ዜጎች ግን ከእገዳው ውጭ መሆናቸው ታውቋል። ከኤምሬትስ አየር መንገድ በተጨማሪ ፍላይ ዱባይ እና ኢትሃድ መሰል አየር መንገዶችም ተመሳሳይ እርምጃ መውሰዳቸውን መረጃዎችም ያመላክታሉ። ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድና ልውውጥ እንዲሁም ደግሞ የዜጎችን እንቅስቃሴ በእጅጉም ሊያስተጓጉል እንደሚችልም የተገመተ ሲሆን የተባበሩት አረብ ኤምሬትስም መንግስት ለእገዳው መንስኤ እስካሁን ድረስ የሚሰጠውን ዝርዝር ማብራሪያም የለም። በኢራን ምድር በሚደረገው ማንኛውም የአሜሪካ የምድር ውጊያ የእስራኤል ጦር እንደማይሳተፍ ተሰማ። አሜሪካ በኢራን ላይ የምታደርገውን የምድር ወረራ ለማካሄድ የአመነታች ባለችበት በዚህ ወቅትም እስራኤል በየትኛውም የአሜሪካ የምድር ዘመቻ ላይ ወታደሮቿን እንደማታሰማራ አስታውቃለች። የእስራኤሉ ቻናል 12 እንደዘገበው ከሆነ ዋሽንግተን የምድር ጥቃት ለመሰንዘር ከወሰነች እስራኤል ከጉዳዩ
ለአሜሪካ ጦር ብቻ እንደምትተወውና የእስራኤል ወታደሮችን በምድር ውጊያ ላይ እንደማይሳተፉም አመላክቷል። ይህ ዘገባ የወጣውም የፔንታጎን ወታደራዊ እቅድም አውጪዎችም እንደ ድንገተኛ ወረራ ያሉ አማራጮችን እያዘጋጁ መሆናቸውን በተሰማበት ወቅት ነው። ፕሬዚዳንት ዶናልድ ትራምፕም ይህንን እርምጃ ስለማቀዳቸውም ዋይት ሀውስም በይፋ ያረጋገጠ ነገር ባይኖርም የጦር እቅዱን ግን ከፍተኛ ክትትል እየተደረገበት ይገኛል። ኢራን በበኩሏ ለማንኛውም የአሜሪካ የምድር ጥቃት አሰቃቂ አጸፋ እንደምትመልስ አስጠንቅቃለች። የቴህራን ባለስልጣናትም የአሜሪካ ጦር እግሩን የኢራን መሬት ላይ ከረገጠ እናቃጥለዋለን ሲሉም ዝተዋል። ወታደራዊ ተንታኞችም እንዲህ አይነት ወረራ እንደ ቪየትናም ጦርነት ሁሉም ትልቅ ስትራቴጂካዊ ስህተት ሊሆን እንደሚችል በማስጠንቀቅ ላይ ይገኛሉ። የእስራኤል ወታደሮቿን ላለማሳተፍ መወሰንም በአሜሪካ ውስጥም በመጀመሪያ አሜሪካ ደጋፊዎችና ጸረ ጦርነት አቀንቃኞች ዘንድም ከፍተኛ ተቃውሞን ቀስቅሷል። ተቺዎቹም ለእስራኤል ጥቅም ተብሎ በሚታሰብ ጦርነትም የአሜሪካ ወታደሮች ብቻ መስዋዕት ሊሆኑ አይገባም በማለትም ቅሬታቸውን እየገለጹ ይገኛሉ። በአሁኑ ወቅትም ሁኔታው እጅግ አሳሳቢ ደረጃ ላይ የደረሰ ሲሆን በሚቀጥሉት 10 ቀናት ውስጥም የጦርነቱ አቅጣጫ እንደሚወስኑም ተነግሯል። በአሁኑ ሰዓት በመካከለኛው ምስራቅ በቀጠሉ ጦርነትም የእስራኤል ጦር የሂዝቦላን ቁልፍ የጦር አዛዥ መግደሉን አረጋግጧል። እስራኤል በሊባኖስ ዋና ከተማ ቤይሩት ላይ ሌሊት ባካሄደችው ድንገተኛ የአየር ጥቃትም የሂዝቦላ ወታደራዊ ክንፍ ቁልፍ ምሰሶ የሆኑትን የደቡባዊ ግንባር አዛዥ መግደሏን አስታውቃለች። እንደ እስራኤል የባህር ኃይል መግለጫ ከሆነ የተገደሉት አዛዥ ሀጂ ዮሱፍ ኢስማኤም ሐሻም ይባላሉ። ግለሰቡ በደቡባዊ ሊባኖስ በኩል በእስራኤል ዜጎችና በመከላከያ ኃይሉ ላይ የሚሰነዘሩ የሽብር ጥቃቶችን ሲመሩ የነበሩ የቡድኑ ዋነኛ ሰው መሆናቸውም ተገልጸዋል። በኢራን የሚደገፈው ሂዝቦላ በበኩሉ የአዛዡን መገደል ያረጋገጠ ሲሆን ይህ ጥቃትም በሁለቱ ወገኖች መካከል ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም ተፈርቷል። እስራኤልም አዛዡን የሂዝቦላን ቁልፍ ምሰሶ ስትል የገለጸችው ሲሆን ጥቃቱ የታቀደ የቡድን ወታደራዊ መዋቅር ለማዳከም መሆኑንም አመላክታለች። ውድ አድማጭ ተመልካቾቻችን በአሁኑ ሰዓት ላይ ኢራን በዓለማችን ግዙፍ የቴክኖሎጂ ኩባንያዎች ላይም ጥቃት ለማድረስ ቀነ ገደብ አስቀምጣለች። ይህንን የምትለውን ነገር የምታሳካም ከሆነ በዓለማችን ላይ ታይቶ የማይታወቅ ኪሳራም ሊያጋጥም እንደሚችልም እየተነገረ ይገኛል። ይህ ጦርነትም መስመሩን ለቆ ወደ እልህ አስጨራሽና አውዳሚ ጦርነትም የተሸጋገረ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የራሳቸው ነዳጅ ራሳቸው ፈልጉ ሲለም ለብሪታንያና ለአውሮፓ ሀገሮችና ለአጋሮቿ መልእክት አስተላለፈ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ በኢራን ላይ ከፈተችውን ጥቃት በሚቀጥሉት 2 እና 3 ሳምንታት ውስጥም ልታቆም እንደምትችል አስታውቋል። ፕሬዚዳንቱ አክለው ጦርነቱን ለማቆም ከቴህራን ጋር ምንም አይነት ሰላም ስምምነት ማድረግ እንደማይፈልግም ገልጿል። ትራምፕ በትሩዝ ሶሻል ገጻቸው በሰፈሩት ጠንከር ያለ መልእክትም እንደ ብሪታንያ ያሉ የቅርብ ሀገሮችም በኢራን ላይ በሚደረገው ወታደራዊ ዘመቻ ለመሳተፍ ፈቃደኛ አለመሆናቸው ክፉኛ ተችተዋል። ለራሳቸው መዋጋት መማር አለባቸው። አሜሪካ ከእንግዲህ እናንተ ለመርዳት አትገኝም ያሉት ፕሬዝዳንቱ አጋር ሀገራትም በራሳቸው ጥረት ነዳጅ እንዲያስከብሩም አሳስበዋል። የራሳቸው ነዳጅም ራሳቸው ፈልጉ ማለትም ለብሪታንያ ላኩትን መልእክት በአውሮፓ ዲፕሎማቶች ዘንድም ከፍተኛ ድንጋጤን ፈጥሯል። ትራምፕ አሜሪካ የኢራን ኒውክሌር ፕሮግራምና ወታደራዊ አቅሟን ካዳከመች በኋላ አካባቢውን ለቆ የመውጣት እቅድ እንዳላትም አመላክተዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ምንም እንኳን በመልእክተኛ ደረጃ ልውጦችን ቢኖሩም ከዋሽንግተን ጋር ምንም አይነት ድርድር እየተደረገ እንዳልሆነም በድጋሚ አረጋግጠዋል። ሁኔታው በየሰዓቱ የተለዋወጠ ባለበት በዚህ ወቅትም የሚቀጥሉትን ጥቂት ሳምንታትም ለመካከለኛው ምስራቅም ዕጣ ፈንታ ወሳኝ እንደሚሆኑም ይጠበቃል። በቀጣይ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኛን።